ኖላዊ ድራማ በጣም ደስ የሚል ድራማ ሆኗል። ኖላዊ ድራማ እንግዲህ አሁን ላይ ያለውን ነገር ልንገራችሁ። ተምቹ ተምቹ እርግብ ጋር ሄዶ እርግብን እንደማይፈልጋት ነገራት። እርግብ እንዲህ አለችው፣ ድንገት ሊያት እንደመጣ ተምቹ ልታይ መጣህ ነው? እንኳን ደህና መጣ አለችው። እሱም ለምንድን ነው እየላክሽልኝ ለሀና እናት እንደምትፈልጊ አላት። አዎ ፈልጌ ነበረ እኮ ድንብላል መታ እኮ ስላንተ ስለጠየቀች ነው። ድንብላል ጋር ምን አይነት ግንኙነት ነው ያለህ አለችው። እሱም ስለ ድንብላል ምን አገባሽ አላት። ድንብላል መታ እዚህ ድረስ ስለጠየቀች እንዴ ሴት እኮ ነኝ እንዴት አያገባኝ አለችው። እሱም መለሰላት፣ ስለ ድንብላል ምንም የሚያገባሽ ነገር የለም፣ ድንብላል ጓደኛዬ ናት። በቃ አንቺ ጥለሽ ስትሄጂ እሷ ናት ያነሳችኝ። እሷ ደግሞ ከጎኔ የቆመችልኝ እሷ ብቻ ናት፣ ሌላ የቆመልኝ የለም አላት። አንቺ እኔ ጥርዝ አለመሆኔንና ከአሜሪካ የመጣሁ አለመሆኔን ስታቂ አራግፈሽ ነው የሄድሽው። እሷ ግን በውድቀቴ ጎዳና ላይ ባገኘች ሰዓት አነስታኛለች እና እኔ ድንብላልን ነው የምወደው። አንቺን ከዚህ በኋላ ላይሽም ልፈልግሽም አልፈልግም። ላይሽም የሚመጣው ስለምታሳዝንኝ እንጂ ስለምወድሽ ብቻ አይደለም አላት። እርግብም ማውራት እስከሚያቅታት ድረስ ተንቀጠቀጠች። እንዴት እንዲህ ታደርገኛለህ አለችህ። እሱም ተናደደ። እኔ ያኔ በጣም ወድጅሻለሁ፣ የሆነ አጋጣሚ ቢያጋጥመንም በጣም እንደወደድኩሽ ነግሬሻለሁ። ያን ሰዓት ግን አንቺ እኔን ጥለሽኝ ሄድሽ፣ ምክንያቱም ድሃ ስለሆንኩኝ። ድንብላል ግን ጎዳና ላይ ከወድቄ የምበላው ሳጣ ከወይዘሮ ሜላት ቤት ምግብ ሰርቃ ይዛ መጣ ታበላኛለች። አንቺ ግን እንኳን ማብላት ቅሩ አይደለም መንገድ ላይ ጥለሽኝ ሄድሽ አላት። ያን ሲናገራት በጣም ተጸጸተች። እርግብ ከዛች ገረድ ጋር እኩል አደረከኝ ብላ ስትጮህበት እሱም በጥፊ ሊያደናብራት እጁን ሲጥል ጆሮ ያዘው። ጆሮ ለምን ትመታታለህ? ተዋት፣ ያለችውን ትበል፣ ይሰማታል፣ ሴት ናት አለው። እሱም እንደዛ ሲባባሉ በጣም ያዘነው ነገር ቢኖር ግን ተምቹ እንደሚያፈቅራት ልቡ ያውቃል። እንደዛም የሚላት ለራሱን ማጥፊያ ነው እንጂ በጣም ያፈቅራታል። እርግብ አሁን ለቅሶዋን እያጻጸይ ወደ ውስጥ ገባች። ተምቹና ጆሮም ወደ መንገዳቸውን ቀጥለው ሄዱ። እርግብ በለቅሶ ታጣጣች። እዛ ገብታ እያለቀሰኝ ነው። ወይዘሮ ሜላት ልታያት ሄደች። ወይዘሮ ሜላት ድጋሚ ልታያት ስትሄድ ወይዘሮ ሜላትን ጠየቀቻት። ድንብላልና ተምቹ ምንድን ነው ስራቸው ስትላት፣ ማን ነው ተምቹ አለቻት። የኔ ፍቅረኛ የነበረው ስትላት፣ እኔ ምንም ልነግርሽ አልፈልግም፣ ግን እሱን ልጅ ታዩ በቃ ለአንቺ አይሆንሽም እርግብ አለቻት። ወይዘሮ ሜላትን እንዲህ ስትላት እርግብም ተናደደች። እኔ እኮ በጣም ነው የምወደው፣ እንዴት ነው ታዩ የምትይኝ አለቻት። እንግዲያስ ተወደድሽው እሱን ለመርሳት ሞክሪ፣ እሱን መርሳት አልሞከርሽ ግን በኋላ አደጋ ላይ ነሽ። ድንብላልና ተምቹ ፍቅረኛ ሆነዋል አለቻት። እርግብ በጣም ተናደደች። ተምቹማ የኔ ነው፣ ድንብላል እንዳትነካ ንገሪልኝ አለቻት። ተምቹ ያንቺ ከሆነ እንደምንም ብለሽ የራስሽ አድርጊው፣ አለበለዚያ ግን ድንብላል ጋ ነው እሱ አለቻት። ሜላትም ይህን ነግራት ወደ ቤቷ አለች። ወደ ቤቷ እንደሄደች ቁጭ ብላ ነበር ለብቻዋ። ወይዘሮ ሜላትም ቁጭ ብላ ማሰብ ጀመረች። ስታስብ ግን መስፍን ናፈቃት። መስፍንን የት ላገኘው? መስፍን ልደውልለት ብላ ስደውልለት ሜላትም ለእሱ ደወለችለት። መስፍንም ስልክ አያነሳም። መስፍን ስልክ ሳያነሳላት ሲቀር መስፍን ናፈቀኝ እያለች ብቻዋን ታግመተምት። ብቻዋን ያግመተመተችው እውነትን መስፍን ናፍቋት ነው። መስፍን ማግኘት ትፈልጋለች፣ ግን መስፍንን ማግኘት አልቻለችም። እንዴት ብላ ታገኘው? ሜላት እንደዛ ስታስብ እሱም ደግሞ በጎን እዛ ሜላት እንደናፈቀችው ታየበት። ሰላምና ሀና ታዲያ ተነፋፈቁ፣ ለምን አናገናኛቸው ብለው
ሊያገናኟቸው ሁለታቸው ወደ መስፍን ስር ሊጠይቁት ሄዱ። መስፍንን ሊጠይቁ ሲሄዱ ደግሞ መስፍን ቤት መጥቶ ምግብ በልቶ ድንብላል ምግብ አቅርባለት በልቶ ሄዷል። እዛ ሲሄዱ ግን አጥተውታል። እዛ ሄደው ሊፈልጉት እሱን በሄዱበት ሰዓት ወይዘሮ ሜላትን ሲያገኟታል። ደግሞ አንቺ አባዬ የተከራየበት ሆቴል ምን ታደርጊያለሽ ይሏታል። እሷ እንዴ መለሰች፣ እናንተ ምን አገባችሁ? እኔ እሱ ጋር የመጣሁት ልበላ እንጂ እሱን ፍለጋ አይደለም ማለች። እሷ ግን እሱን ፈልጋ ነው እዚያ የመጣችው። ሜላት መስፍን ፈልጋ ነው። ሲነቁባት በድንጋጤ ተዛ ተነስታ ሄደ። ሜላት ይበዛ በድንጋጤ እየሮጠች ወደ ቤት ሄደች። እነ ሰላምም ተከትለው አባታቸውን ስላላገኙ ወደ ቤት መጡ። ወደ ቤት ሲመጡ ድንብላል 2 ሳህን አቅርባ ሳሎን ምግብ ተበልቷል፣ ማን የበላበት ይህን ሳህን ብላ ሜላት ትጮኻለች። ሜላትም ስትጮህባት ድንብላል መጣ። ማን የምግብ የበላበት ስትላት ሜላት ድንብላል ደነገጠች። ዛሬ የሚያጎረምሳሽ መጥቶ ነበር አይደለ ቤት ስትላት፣ ኧረ እሱ አይደለም ጋሽ መስፍን መጥተው እሳቸው ናቸው በልተው ሄዱት። ለምን መጣ ቤት? እኔ ስወጣለን ነው እንደ ቤት የሚመጣው ብላ ሜላት ታበደች። ሜላት ስትሰክር ስታብድ ድንብላል ደነገጠች። ድንብላልን ግን እንዳትናገሪ ብሏት ነበረ። እሷም ተምቹ የመጣ መስሏት ስትጮህባት ነገረቻቸው። ስትነግራቸው ግን ሁላቸውም ተገረሙ። ርቦት ነው መሰለኝ የመጣው፣ ልክ እንደመጣ ምግብ አቅርቢልኝ ድንብላል ብሎ ምግቡን በልቶ ነው የመጣው አለቻቸው። ከዛም እሷ እንዲህ ስትላቸው ሁላቸውም በጣም ደነገጡ። ሰላምም ሀናም አባዬ ርቦት ነው ማለት ነው የመጣው፣ አባዬ ተጎድቶ ነው ማለት ነው እያሉ ሁላቸውም ማልቀስ ጀመሩ። ሁላቸውም ማልቀስ ሲጀምሩ ግን በጣም አዘኑ። ያዘኑበትን ምክንያት አባታቸው ተጎሳቁሎ ይሆን ርቦት ይሆን በሚል ሁኔታ ነው። ከዛም የአባታቸው መበሳቆልና የአባታቸው እንደዚህ መሆን በጣም አስደንግጧቸዋል። ሰላም አባዬ ርቦት ነው በቃ ብር የለውም እና ነው ብላ ደነገጠች። ሀናም እንደዛው። ሜላት መስፍን እኮ ምንም አይነት ብር የለውም፣ ከየት እንደሚበላ አላውቅም፣ ከጓደኛ እየጠየቀ ይሆናል የሚበላው፣ ተጎድቶ ርቦት ነው ማለት ነው የመጣው ብለው ሁላቸውም አወቁ። ሜላት ታዘነችና ግቢ ገብታ ደወለችለት። ከዛ ስደውለት ሙዚቃ ሰማኝ፣ አሁንም አልገባ አልተኛክም ብላ ጮኸችበት። እሱም ተናደደ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ለሜላት ደግሞ አዲስ ቤት ቀይረውላታል። እነ ሰላም እቃውን አግዘው ወደ አዲስ ቤት አስገቧት። እሷንም ሰፕራይዝ አደረጓት። በጣም ደስ ብሏት ደስተኛ ሆናለች።